በጣም አስደንጋጭ ነገር ብሩኬ ላይ ዛሬ ተፈጥሯል። እንግዲህ እኔ ያላመት ስንኖር እንደ ዛሬ በጣም ብሩኬ አሳዝኖኝ በዚህ ቪዲዮ አልቅሼ አላቅም እንደ ዛሬ ማለት ነው። ቪዲዮን እያየሁት ነው ያለቀስኩት። ቀረጻ እንኳን ጥሩ ቦታ ላይ አይደለም እና ብቻ በጣም የሚያሳዝነው እግዚአብሔርን እስካሁን ድረስ ስረጋጋ ማውራት ስችል ቪዲዮ ሰራለው ብዬ አስቤ ግን አልቻልኩም እስካሁን ድረስ ማለት ነው። ለወዳጅ ለጠላቱ ደስ ይበለው፣ ምንም የሚመጣ ነገር የለም። ነገሩ ፕራንክ ነው ግን በጣም የሚያሳዝን ፕራንክ ነው። ወይ ቀጣይ 2 ቪዲዮ ሰርታ ነው ሀይሚ ወይ ደግሞ አይዶን ነው የምትሄድበት ነገር ኖሮ የሆነ ቦታ በእቅዳቸው በዚህ ጊዜ ሆኖ ግን አለቅዳቸው እሷ ተነስታ ሄዳ በቀሏን ለመመለስ ነው። ግን ደግሞ ብሩኬ ያደረገው ነገር በጣም አንጀት ይበላል። በጣም ያሳዝናል። ሰላም አላችሁም? ዛሬ ምንም ሰላም የለም እንደምታዩት ነው። የምሬን ነው። በጣም ያዘንኩት በጣም ማለት ነው። እና ጠላቶቹ ብዙም ደስ አይበላችሁ። ምንም አዲስ ነገር አይመጣም። እኔም ለጠላቶቹ ደስ አይበለው ብዬ አላለቅስም ብዬ ነበረ ግን በቃ ይሄን ቪዲዮ አለቀውም ብዬ ነበረ አለቀውም ብዬ ነበር ስቀርጸው ማለት ነው። ቪዲዮውን እያየሁት በጣም በቃ አልቻልኩም ነበር። እግዚአብሔርን ምንም ማድረግ አይቻልም። በቃ ማለት ከዚህ ቪዲዮ ምንም የመማረው ነገር የለም። ከአንዴም 2 ጊዜ የብሩኬና ሀይሚ ያው በመሄድና ባለመሄድ በመለያየት መካከል ብዙ ነገር ቪዲዮ ሰርተዋል። ግን ደግሞ በዛን ሰዓት ብዙም እንደዚህ አልተግባቡም። እንዳሁን ብዙ የሚያስጠሉ ቀናቶችን አሳልፈዋል ሀይሚና ብሩኬ እንደምታውቋቸው። ነገር ግን በዛም ተባለ በዚህ አሁን ላይ ነው የሚከብደው። በፊት ብዙም ያን ያክል አይደለም። አሁን ላይ ግን በጣም ይከብዳል። እውነት ብሩኬና ሀይሚ በመካከላቸው ውስጥ ማለት የመለያየት ርቀት የመለያየት የሚባለው ነገር በጣም ይከብዳል። እንደሰማችሁት ነው ብሩኬ ማለት አንድ ቀን እንኳን ቡታጀራ ላይ ጸብ ኖሮ አትውጪ ብያት እንዴት እንደናፈቀችኝ እሷም ደግሞ ናፍቀኛል ብላ ሙሽዬን ጋር ትምጭ ምናምን ብሎ ፕራንክ ሲያደርጋት የናፍቆቷን ያለቀሰችው። ግን ያው በቀል የሚባል ነገር በቃ አይረሳም። ያው በእንደዚህ አይነት ፕራንክ ስላስደረጋት ያችን ነገር መመለስ ፈልጋ ነው እንጂ የትም አትሄድም። ምንም የምታደርገው ነገር የለም። እንደው ሜቢ ምናልባት አዲስ አበባ እሷ ለስራዋ መታ ሊሆን ይችላል። በዛ ከተባለ ደግሞ ከዚህ በፊት የት ሀገር ነው እንሄዳለን ሲሉ ነበረ። ምናልባት ቢሆን ነው እንጂ እሱኑ አልተናገረችም። ወደዚህ እንሄዳለን ምናምን ብላ አላለችም። ባይተው ያው መናገር ትተዋል። የሆነ ቦታ ሲሄዱ ያው እዛው ቦታው ላይ ሲሆኑ እዚህ ቦታ ነን ማለት ነው እንጂ ብዙም መናገር አቁመዋል። ሜቢ ወይ ኮይት ሊሄዱ እንደሆነ ባለፈው ሲናገሩ እንደነበረው ቀድማ ወይ እሷ ሄዳ የሆነ ሰርፕራይዝ የምታደርገው ነገር ካለ ሜቢ ብዬ ነው እንጂ በመካከላቸው ምንም አይነት ጸብ የለ ምን የለ። በጣም ነው ያሳዘነኝ እዚህ ጋር እግዚአብሔር ይመስገን። እናንተ ነገ ዞራችሁ አብራችሁ ገጥማችሁ ትመጣላችሁ። እኛን ግን እዚህ ጋር ክፉ ነገር እንድንናገር በጣም ትጋብዙናላችሁ። እግዚአብሔርን ዛሬ ትዕግስት ውስጥ የፈጣሪ ኢየሱስ ክርስቶስ እውነት ምንም ነገር ላለመናገር ነው ይሄን ቪዲዮ እንደዚህ አድርጌ ይዤ የመጣሁት ማለት ነው። ማለት ቪዲዮውን እያየሁ ስሜቴን ጨርሻለሁ። በቃ ማለት እንደዛ ስላችሁ ልሄንም ሁሉም ነገር እዚህ ቪዲዮ ላይ የተወጣሁት አሁን የማወራው ያው ሳላየው ነው የማወራው። ግን በቃ ሀሳቡ ልቤ ላይ እየመጣብኝ ነው። አሁን ሳላይ ነው የማወራው። ግን በቃ እንትኑ አልለቀቀኝም፣ ቴንሽኑ አልለቀቀኝም። በእውነት ደስ የሚለው ነገር ደግሞ ሰዎች የሉም ዛሬ። ወይኔ እናቴ ለምን ግን እንደዚህ አርግሽ ሀይሚ? ግን ምን አረግንሽ? ቆይኛ ምን በደልንሽ? እኛንም ጭምር እኮ ነው የተበቀለችን። ምን አረግንሽ? ቆይ አንቺ ከኛ ጋር ምን ማለት ሰው በወደደሽ እንደዚህ ቂም ጥሩ ነው እንዴ? ኧረ አስፈላጊ አይደለም ይሄን ያህል ማለት ብሩክን መበቀል ስትፈልጊ እኛንም ሁሉ ነው የምትበቀው። በመደዳ ነው የምትፈጭን ማለት ነው። ይገባናል። በእርግጥ ብሩክን ብዙ የሚጠላው ሰው አለ፣ ብዙ የሚወደው ሰው አለ። ያንን ነገር ለማካካስ ፈልገሽ እንደሆነ እናውቃለን። ግን ደግሞ አይዶን ነው በጎችሽ ዛሬ አቃጠለቻቸው ውሃ ጠጡ ማለታቸው አይቀርም። ግን የሰው ልጅ እንዲህ ሲወድቅ ደግሞ አለማዘን ሰይጣንነት ስለሆነ እኔ በጣም ነው ያዘንኩት እዚህ ጋር ማርያምን ነው የምለው። ደግሞ አንተ ከታች የሆነ ነገር አታረግለትም? ብድግ አታረገውም? ጃኬትን አውልቃ አስጠው። ምን አይነት ነው ይሄ? ምን አይነት ነው? መሬት ላይ ዝርግት ሲል ዝም ይለዋል እንዴ? የሆነ ጃኬትን አውልቃ ከታች ብታረግለት ምን ችግር አለው? ቡቡዬት ምን ሆነ ነው በአንዴ እንደዚህ ዝርልፍ የምትለው? በቃ ምን እንደሆነ ያለውን ቆፍጣን አልነበርክ እንዴ? ዛሬ ምን ሆነ ነው እንደዚህ ሆንከር? ለነገሩ የትላንትናው እንቅልፍ ነው እንደዚህ ያጃጃልክ። ዛሬ በጣም የተናደድኩት
የሆነ የማይሆን ቪዲዮ ሰርቼ ደግሞ ሰው አፍ መጠመድ አልፈልግም። ማለት ሀይሚ ያደረገችው ነገር ትክክል አይደለም። ፕራንክ ቢሆንም ትክክል አይደለችም። እውነቴን ነው የምላችሁ፣ ትክክል አይደለችም። የምሬን ነው ማለት መቼም ቢነጋገሩ በዚህ ልክ እንደዚህ ሆኖ እንዲህ ስሜታዊ ሆኖ ይሰራል ብሩኬ። አይዶን ነው ምንም አልታየኝም። እኔ በሰዓቱ በጣም ነው ያሳዘነኝ፣ በጣም በጣም ከምላችሁ በላይ። ግን ሀይሚ እንደዚህ አይደረግም። የምሬን ነው፣ እውነት አይደረግም። አንቺ አብረሽው የምትሆኙን ሰው አይዶን ነው እንግዲህ ያረገሽን እኛ አናቅም። እኛ በርቀት ነው የምናያችሁ፣ በምናያችሁ ልክ ነው እኛ እናንተን የምንናገራችሁ። ነገር ግን ደግሞ ዛሬ እኛን እንደዚህ ተናጋሪ ታደርጉና ደግሞ ነገ አብራችሁ ትሆኑና እኛ ነው ነገ ትወቅሱናላችሁ። እኛ ምን እናርግ ታዲያ? እኛ በእናንተ ራስ መታመም አለብን እንዴ? ማልቀስ አለብን እንዴ? እኛም ፕራንክ አታርጊን እባክሽ ሀይሚ፣ የምሬ ነው እንዴ። እኛ ምን አረግንሽ? እኛ አንቺን አየንሽ፣ ነገ መጣሽ፣ ዛሬ መጣሽ፣ ቀረሽ እያልን አንቺን ነው የምንጠብቀው የምናየው። ሰው እኛ ለምን ፕራንክ ታደርጊናለች? ቆይ በጣም የሚያሳዝነው እውነቴን ነው፣ የምሬ ነው። ቻለው ሆዴ ትዕግስቱን ስጠኝ ፈጣሪ ሆይ። ዛሬ እንዴት ነው የሚነገው? አሁን ቀናችሁን ጠብቁ በጎቹ፣ ቀናችሁን ጠብቁ። ዛሬ ብሩኬ እንዲወደቀ አይደለ በቃ ጀግና ማለታችሁ ስለማይቀር በሉ ኮመንት ስር አላይላችሁም። ዛሬማ እሱ ያስለቀሰኛን ሰው ደግሞ በእናንተ አላዝንም። የምሬን ነው የምላችሁ። ግን የሰው ልጅ እንዲወድቁ አለማዘን በጣም ከባድ ነው። እኔ አለቅም ቪዲዮን ብዬ ነበረ ማለት አልቻልኩም። በጣም በቃ ማለት መሆን የለበትም መደረግ የለበትም። በቃ ተመካክረው ከሰሩት ኦኬ፣ ምንም ችግር የለውም። ክወና ከሆነ ኦኬ፣ ምንም ችግር የለም። ግን በቃ የኖርማል ትክክለኛ ከሆነ እውነት ጥሩ አላደረገችም ሀይሚ፣ የምሬ ነው። አንዳንዴ በቃ የጥፋትሽ እኮ ነው የሚያናድደኝ። እግዚአብሔርን ትናንትና በጣም ጥሩ ነገር ሰራች ብዬ በጣም በቃ አሽቃብጬ ደስ ብሎ የነበረ በጣም ማለት ነው። እና ያንን ደስታ ለማጥፋት ስለፈለገች ነው። እኔ ደግሞ በቃ መድኃኒዓለምን ነው የምለምነው። ምንም ነገር ማለት ውስጤ ቢሰበርም እንኳን በእናንተ ምንም አይነት ነገር መጥፎ ቃል እንዳይወጣኝ ነው ራሴን የምቆጣጠረው። ምክንያቱም ነገ አብራችሁ መምጣታችሁ ስለማይቀር ዛሬ ላይ እኛን ክፉ ለማድረግ ነው ይሄ እንደዚህ አይነት ነገር ረጅም ውስጥ ለውስጥ እንደዚህ የምትሄደው ሀይሜ ማለት ነው። እና ብዙ ጊዜ ኦዲየንስን ለማሳሳት የሚሞክር ቪዲዮ የምትሰራው ሀይሜ ናት። ወደዳችሁም ጠላችሁ ማለት ነው። ምክንያቱም በቃ ኖርማሊ ፕራንክ ስታደረገን ራሱ እኛን ሽምጥጥ ታደረገንና በኋላ ፕራንክ ትመስለናለች። እኛ ብዙ ነገር ካሰብን በኋላ ማለት ነው። አሁንም ፕራንክ ነው ጋይስ ማለት እንደኔ ያለቀሳችሁንባችሁን ዋጥ አድርጉት። ምንም አዲስ ነገር አይመጣም። ግን ነገ ብሩኬ ሆስፒታል እንዳይገባ በጣም እየፈራሁ ነው። ምክንያቱም በጣም ዝሎ ነው የወደቀው። አይኖ ድንጋጤም ይመስለኛል። ደግሞ በቃ ማታም በጣም አምሽቶ ነበረ። ማታ ራሱ በደስታ በጣም በቃ ልቡ ቀጥ ብላ ነበረ። ኡፍ ተደጋገመበት። ኦ ማይ ጋድ ሀይሚ ግን በጣም ነው ያጠፋሽው። አሁን ግን ማርያምን ነው የምለው እኔ ማለት በእንደዚህ አይነት ነገር እነዚህ ልጆች በቃ የሆነ ነገር መካከላቸው ይፈጠራል ብዬ በጣም ነው የምፈራው። የሚያስፈራኝ ነገር ቢኖር ከብሩኬና ከሀይሚ ህይወት እንደዚህ አይነት በቃ ድንገታዊ ቅስፈታዊ ነገር ሲፈጠር የሆነ ነገር ይፈጠራል ብዬ በጣም ፈራለሁ። ብሩክ ደግሞ በቃ እንደዚህ አይነት ነገር ውሳኔው በጣም ይከብዳል። ያን ነገር ደግሞ ያስፈራኛል። እና ይሄ ነገር እነሱን አንድ ላይ የማያረጋቸው ነገር ነው። ገባችሁ? እና እባክሽ ሀይሚ እንደዚህ አይነት ነገር አታድርጊ። በቃ ማለት አልተጣላችሁ ደህና እንደሆናችሁ ነው። ትናንትና እሱም በሌላ ቤት አንቺም በሌላ ቤት የነገራችሁን ዛሬ ምን ተፈጠረ? ምን በአንድ ቀን አይደን ነው አላውቅም። ቤኪስ ብትሆኑ አሁን ማለት እዛው እያለ እኮ መጻፍ ትችላለህ። ሀይሚ እንዳትሄድ ብትፈልግ ኖሮ እሷ ሲሄዳ የት እንዳረፈች ማን ያውቃል? ማለት አዲስ አበባ ከሆነ ቤቷ ነው የምታርፈው። ሌላ ቦታ ከሆነ ግን ትንሽ እኮ ይከብዳል። ቤተሰብ ቤኪ ራሱ ቴክስት ማድረግ ትችል ነበር እኮ ዛሬ በሰለጠነ ጊዜ ልደውልለት አልደውልለት ብለህ ማገታገትህ አስፈላጊ አልነበረም። ቤኪን በጣም ተሳስተሃል። ሜቢ በቃ ያው ለመበቃል እንደፈለጋችሁ በጣም የሚታወቅ ነገር ነው። ምንም ችግር የለው። ግን እኔ እዚህ ጋር ልጁ አሳዝነኝ። በቃ ምንም ማድረግ አልችልም። ማለት ያው ብሩክ የምትሉት ሰዎች እስኪ ታድኑታላችሁ ምናምን ብላ ነው የሰራችው ሀይሚ ማለት ነው። እኛ አላማችን እንደዛ ሳይሆን ያው አንቺን ደስ እንዲልሽ አንቺን ለማስደሰት ደፋ ቀና ስለሚል ላንቺ የሚሆንሽ ወንድ ስለሆነ ነው እንጂ እኛ እንደዚህ በዚህ ልክ እንቅልፋችንም እያጣላ ሲገባ ቁጭ ብለን የምንጠብቀው ደግሞ
የተለያየ ነገር ስለሱ ሲፖሰት መልካም ነገር ስለ ሁለታችሁ እንዲኖር ብለን የምንናገረው ነገር ጥሩ ወንድ ስለሆነ ከጎንሽ እንዳታጩ በሚለው ነው። በዛ ላይ አንቺ ልጅ ስለሆንሽ ነው። ሀይሚ ግን ዛሬ የሰራሽው ቪዲዮ በጣም አጥፍተሻል። አይ ነው በቀደም ሴት አምጥቶ አሸንጓሊት ነው ደግሞ ሴት አይደለም። ሴት እንኳን ብትሆን ኦኬ ይገባዋል እላለሁ። ዛሬ ግን አሸንጓሊት ነው ያመጣው። አሸንጓሊት ባመጣበት ይሄንን ነገር ምላሽ ስትሰጪ በጣም ነው የሚያስጠላው። አሁን ደግሞ እሱ ነገር ደግሞ ከዚህ የባሰ ያደርግሻል። በቃ አለቀ። የእነዚህ ልጆች ፍቅር በቃ እንደዚህ ነው። ቤተሰቦች ያ ነገር ነው የሚያስፈራኝ። እኔ ሌላ ነገር አይደለም። ዛሬ አሁን ብሩኬ እንዲህ ወድቋል አይደለ? ሆስፒታል ነገር ከገባ አስባችሁታል ምን እንደሚፈጠር ምላሹ በጣም ነው የሚከብደው። በቃ እንዲህ ሲባባሉ የሆነ ይዛ እንትን ይላሉ። በቃ ምን ላድርግ? ቆይ ምን ልበል? እንደዚህ አይነት ቪዲዮ ቆይ ባትለቁስ። ቆይ እስኪ ትናንትና እስከ 4 ሰዓት አልተኛውም። ዛሬ ተኛለሁ ብዬ አስቤ አሁን ይህን ቪዲዮ ልይ። አሁን እንዴት ነው የሚነጋው? እስከ ነገ ድረስ ደግሞ ስልካቸውን መዝጋታቸው እኮ አያናድሩም? እንደዚህ አይነት ነገር ሲፈጠር ስልካቸውን ጥርቅም፣ ሁሉን ነገር አይመልሱም። በዙሪያቸው ያሉት ሰዎችም እነሱም እሷ ራሱ ቴሌግራሟን ጥርቅም አድርገዋለች። በኢየሱስ ምን አስባችሁ ነው ግን እናንተ? ቆይ እኛ ማለት እንደ ሰው አትቆጥሩንም ግን በዚህን ልክ? አረ በእናታችሁ የጨረቃ ፋሚሊ እኔ እንጃ ማለት ስንት ምን ያክል ሰው እንዳዘነ በነገራችን ላይ አላየውም። ቲክቶክ መንደር ስገባ ነው የማየው። አሁን የትም አልገባውም። ቪዲዮ እያየሁት ይሄን ቀረጽኩት። ከዛ በኋላ ሀሳቤን ከካሜራ ጀርባ ሆኜ መስጠት ጀመርኩኝ። ብቻ ቤተሰቦቼ እውነቴን ስነግራችሁ ሀይሚ እኔ በማስበው መንገድ ዛሬ ጥሩ ነገር አልሰራችም። ምክንያቱም የዛ ፕራንክ በቀል ይሄ መሆን አልነበረበትም ብዬ አስባለሁ። እኔ እንደኔ ማለት ነው። ማለት ለዛ ፕራንክ ልጁ እንደዚህ አስፓልት መሀል መውደቁ አስፈላጊ ነው ብዬ አላስብም። እኔ እውነቴን ነው የምላችሁ። እውነት ህይወት ትበልጣለች። ዛሬ ይሄ ከአንድ ቪዲዮ ከ15 ደቂቃ ምናምን ህይወት ትበልጣለች። ከምንም በላይ የተሳሰረ ህይወት አላቸው ብሩኬን ሀይሚ። ያንን ነገር ማቆሸሹ በጣም ይከብዳል። ምንም የፈለገ ነገር እሱ አይቀየመኝም አይርቀኝም፣ ምንም የፈለገ ነገር እሱ አትርቀኝም አታስቀይመኝም የሚባል ነገር አይሰራም። እውነት አንድ ቀን ያንዳቸው ወዲህ ይቆርጥና ከዛ በኋላ መከራ ነው የሚሆነው። ስለዚህ ሁለታችሁም አንዳንዴ እንጃ እኔ አላቅም። ዛሬ ቤኪ እጅ አለበት ብዬ ነው የማስበው። በጣም ነው የሳሳትከው። ቴክስት ማድረግ ትችል ነበር። እያወራሃት እሷን መሄድ እንዳትሄድ ከፈለግ ቴክስት ማድረግ ትችል ነበር። የምሬ ነው የምላቸው። እኔ ዛሬ ብሩኬ እንዲህ ስለሆነ አይደለም፣ ግን ስለ ነገ ግንኙነታቸው በቃ ነገስ እንዴት ነው? እንደዚህ ጸቡ በዚሁ ነው የሚቀጥለው? ያ ነገር ነው ያሳሰበኝ እንጂ ሌላ ነገር አይደለም። ቤተሰቦች ማለት ብዙ ነገር ማውራታቸው አይቀርም ኮመንት ላይ ማለት ነው። ግን የሰው ልጅ በዚህ ልክ ስሜቱ ተጎድቶ እንዲህ ሲወድቅ አይደለም ቀርቶ ብሩክን እኔ ለሌላ ሰውም በጣም ነው እኔ ውስጤ የሚያማዝ ነው። ምክንያቱም እኔ ወንድ ልጅ ስቃይ ማየት አልፈልግም። በጣም የሚደብረኝ ነገር ቢኖር የወንድም ብቻም ሳይሆን ኖርማሊ በቃ እኔ ማንም ሰው የሆነ ሰው ሲሰቃይ ማየት አልፈልግም። እኔ እንጃ አላቅም፣ ብቻ በጣም ይደብራል የዛሬው ቪዲዮ። ፈጣሪ ትዕግስቱን ስጠኝ። እንዴት ነው የሚነጋው ነው? እኔ አሁን የኔ ጨዋታ እንዴት ነው የሚነጋው? እንዴት በቃ ወይ ስልካችሁን ክፈቱ። ይሄን የምታዩ ጓደኞቻችሁ ካላችሁ በውስጥ መልሱልን። ቆይ ያ እንደዚህ አይነት ቪዲዮ ምን እንድናረገው ነው የምትለቁት? እሺ ወይ መጨረሻ ወይ ተነስቷል ወይ ወድቋል ወይ የሆነ ነገር ሆኗል። ምን እንደሆነ እኮ ሳትናገሩ ቪዲዮውን ቁርጥ ታደርጉታላችሁ። በቃ አንደኛ ካሜራማኑ አንተው ራስን ቤኪ ምንድነው እንደዚህ አይነት ነገር የምታስተላልፉት? የሆነ ነገር ወይ ተነስቷል፣ እሺ ወይ ነቅቷል ወይ ወድቋል ወይ አንድ ነገር መናገር አንድ ነገር ነው። እውነቴን ነው። በጣም ሳስባቸው ማለት ነው ብዙ መጥፎ ነገር ካፌ እንዳይወጣኝ በጣም እየተቆጠብኩኝ ነው። ግን በቃ ነገራቶች ሁሉ በጣም ያስጠላሉ አንዳንዴ ስታስቧቸው። የምሬን ነው እግዚአብሔርን። ምን አሁን ለተመልካች ይሄ ምንድን ነው? በጣም ብዙ ሰው ነው ልቡ የሚሰበረው ልቡ የሚጎዳው። ምንድን ነው ይሄን ያክል አልገባኝም። እኔ በቃ ማለት ቻናል መንቀሳቀስ ቢባልም እንደዚህ አይነት አይደለም። ወይ ተነስቷል ልጁ ወይ የሆነ ነገር ሆኗል፣ በዛው ቁርጥ አድርገው። ምን አይነት ነገር ነው እንደዚህ አይነት ነገር? ፈጣሪ ትዕግስቱ ስጠኝ።